ገባን ይሰማል ድምጽ ይሰማል ድምጽ ይሰማል ድምጽ ይሰማል ድምጽ ይሰማል ኮንፊርም አድርጉኝ ድምጽ ይሰማል ፍቅር ድምጽ ይሰማል ይሰማል አንዴ ኮሪደር ላይ ስለሆንኩኝ ወደ ቢሮ እስከገባ 2 ሰከንድ user niami ni user ኒኒያይ ጻፊልኝ ምንድነው ስምሽ በጣም አስቸጋሪ ነው ይሰማል ድምጼ ድጋሜ ኮንፊርም አድርጉኝ ትንሽ ጊዜ ያለችኝ ጄሪ እንዴት ነሽ ስላየሁሽ ደስ ብሎኛል ኮሙኒኬት አድርጊኝ ጄሪ በውስጥ አውሪኝ ቢት ሞዲፋይ እናደርጋለን ሜሪ ይሰማል ብለሽኛል እጅግ አመሰግናለሁ መሲ ደህና ነኝ አንድ 20 ደቂቃ 30 ደቂቃ 30 40 ደቂቃ ክሊያንት እየጠበቅኩ ነው እስከዛ ድረስ ከአንድ ሰው ጋር ባወራ ብዬ ነው የገባሁት ፍቅር የሚመችሽ ከሆነ አንሚት አድርጊ ካልሆነ ሀና አንሚት አድርጊ ሄሎ 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 ሰላም ነው ደህና ነኝ ሀና እንዴት ነሽ እግዚአብሔር ይመስገን እንደና ሁሉ ሰላም እግዚአብሔር ይመስገን ታውቂዋለሽ ይሄን ፕሮግራም ያው የሆነ ጊዜ ገብቼ አውርቻለሁ ግን ሩቅ ሆኖ አንድ 4 ወር ምናምን ይሆናል ለውጥ አለን በጣም ትልቅ ለውጥ አለ ያኔ ያው ለባለቤቴ ምንም አመጋገባችንን ቀይረናል ብዬ አውርቼ ነበር ያው ብዙ ስለቆየም ሊረሳ ይችላል ግን አይደለም ብዙ ሰው ጋር ነው ማውራው ግድ የለሽም ችግር የለውም ዋናው ነገር ተለውጠናል እኛ ምናወራው ነገር የሚሰራ ይመስልሻል እሷን ብቻ ንገሪኝ በደንብ ነው የሚሰራው በጣም ይሰራል 100% እንደውም ከኔ አልፌ ለብዙ ሰው በቃ ሆኛለሁ የሚገርምና yes በዚህ ካልተለወጡ እስቲ በምን መንገድ ሊለወጡ ይችላሉ yes ማለት ያው ያንተን ፕሮግራም እውነት ከልብ ለሚከታተል ሰው ማለት ነው yes እና ይሄ ምንም ጥያቄ የለውም ለውጡ እንደውም የወራት አይደለም ወይ የ15 ቀን አይደለም
yes ለውጡ የሁለት ቀንም ሊሆን ይችላል ማለት ያው እንትኑ ማለት ነው ያለው ሰላም ያለው እንቅልፍ ያለው ሂደት በጣም ባጭር ጊዜ ነው እንደውም በቃ ሰው 2 ወር እና 3 ወር በጣም ኢፌክቲቭ ነው የምለው ነኝ በጣም እና እንደዛ ነው ትልቅ ለውጥ አለ ዶክተርዬ ያው እያመሰገንን ነው የሆነ ጊዜ ያማረንን ነገር ራሱ ለመብላት አትሊስት ያለንበትን የክብደት ሁኔታ ተቆጣጥረን ሁሌ ትላለህ ካንተ ከምትለው ነገር ሁሉ ቁመታችሁ የወገባችሁ ልኬት ከቁመታችሁ ካፍ መሆን አለበት እና ኢንሱሊን ሬዚስታንስ ሄጄ አይሴል መታየት የለብኝም ብዬ አስባለሁና አሪፍ ነው እንደገና እህቴም በጣም ኪሎ ለመቀነስ እንትን ብላ በቃ ያለው ነገር እንዳላወራዋት ምንም አይነት ስፖርት ሳትሰራ ባንክ ማናጀር ነችና ስለማይመቻት ለስፖርቱ በቃ ይሄንን አድርጊ ምናምን ስብያት በራይት ወይ እየተመገበች አሁን አሪፍ ነው ያለችው እንኳን ደስ አለሽ እንኳን ደስ አላችሁ ባለቤትሽም ጥሩ ለውጥ ነው ያለው ያው በጣም ለውጥ አለው ግን ይቅርታና ዶክተርዬ እኔ በደንብ ነው አንደርስታንድ ያደረኩት ያለውን ነገር ግን ያኔ ነግሬ ከነበረ በቦሎቄ ምናምን አድርጌ ይሄ ከመሬት በላይ የበቀሉትን አትክልቶች እንዳለቀቅዬ አዘጋጅና ጠዋት ከእንቁላል ጋር ምናምን ነበር ማረግለት ብዬ ነግሬ ነበርና ግን የሚገርም ስለ ካርብ ስትናገር ከዛ በኋላ አንደርስታንድ ያደረኩትን ነገር ባጭሩ ልንገርህና ምን ተረዳው መሰለ ለካ ማለት ያኛው ፕሮሰስ ሲሆኑ እንደዚህ ዱቄቶቹ ስለሆኑ እንጀራውም ዳቦውም እነ ፓስታ እነ መኮረኒ ምናምን እነሱን ትተን ባቄላውንም ሁሌ የምናዘወትር አይነት ከሆነ ወይም የስፖርት መጠናችንን ካልጨመርን ኪሎ ጌን የማድረግ ነገር እንዳለው ግን ትንሽ አይቼዋለሁ ማለት አልደብቅህም እና እኔ አሁን ምን አደረኩኝ ልክ ያኔ አንተ እንደዛ ባልክ ጊዜ በቃ ይሄንን ምንድነው ባቄላ ቦሎቄ ምናምን አድርጌ ድፍን ምስር አድርጌ ምን በስበላ የነበረ ጊዜ ትንሽ ጌን አድርጌ ነበረ ስፖርት ብሰራም ማለት ነው እና ግን ከጊዜ በኋላ ያመጣሃቸውን ማለት ለውጦች መደረግ ያለበት ማለት እንትን አፕግሬድ እያረካቸው መተናሃል ብዬ ነው ማምነው በእኔ ማለት ነው ያ አፕግሬድ የተደረገው ነገር ምንድነው እኔ በጣም በሚገርም ሁኔታ እንትን እበላለሁኝ ማለት ያለኝ ኪሎ ስሜንም ማስተዋወቅ ምናምን ካለብኝ ያው በኋላም ከሆነ እነግርሃለሁ ግን ከነበረኝ ኪሎ እንድጨምር የሚያደርገኝ ነገር ነበር ግን ምንድነው ትክክል እየበላው አይደለም እንዴ ምን ሆኜ ነው ምናምን ብዬ ሳስብ ለካ እንቁላል እስካስኳሉ በላለው አቮካዶ በላለው እንዴ ከዛ እንዴ ይሄ ነገር እኮ ውስጥ መውጣት አለበት አስኳሉን ከውስጥ መውጣት አለበት ስትል ምንድነው ፋት ነው ይሄ እንትኑ ለጊዜው መገታት አለበት ቦሎቄ ባቄላው ምናምን የተባለውንም ለጊዜው አቁሙ ስትል ኦኬ ለካ ይሄም አለ ወደ ማለት ደረጃ መጣን ከዛ ምን መጣ የወገብ ልኬት አንድ እንደውም ከስተመር ላይቭ ላይ ነው እንትን ብለን ተናግረ ነበር አምጥቶ የወገብ ልኬት ያመሰገንከው ነበር ልክ የዛን ጊዜ ምን አልኩኝ ከእንቅልፍ እንደነቃ ሰው ሆንኩ ማለት ነው ምን አደረኩኝ ወገቤን ስለካ እኔ እንትን ኪሎዬ እንትን ማለቱን ነው ያየሁት እንዴ በፍጹም አንተ ባልከው አልሆነም ነገሩ ማለት ነው ስለዚህ ራይት ትክክል ነገር አይደለም የሚያረኩት ወደ ማለት መጣውኝና ወደ ራሴ አሁን ያለውበት ለምሳሌ ስሜ ሀና ፍቃዱ ነው ኪሎዬ ያው አንዴ ይመጣል አንዴ ይወርዳል ሜትር ከ63 ነኝ 67 ኪሎ ነኝ ግን
አሁን ሲገባኝ በጣም ብዙ ፋት እንዳለኝ ነው የተረዳሁት። የሚገርም ግን ኮራ ብዬ በጣም በቃ እኔ አሁን ያለሁበት አሪፍ ነው ብዬ ነበር ማስበው Yes. እና በአንተ ባልከው ዌይ ግን ለምሳሌ እንቁላል ተቀቅሎ ጠዋት ውስጧ ወጥታ አስኳሏ ከአትክልት ጋር ማድረግ ከዛ እንደገና ሲርበንም ደግሞ ስጋም ካለ አሳም ካለ በተለይ አይብም ካለ ግሪክ ዮገርት እያደረግን እንድንበላ ከነገርከን በኋላ እንደውም በቃ አሁን ሰሞኑን ይሄንን ጀምሬ በጣም በራሴ ላይ አሁን ከባቄላው ከቦሎቄው ትንሽ ርቅ ያለውም በቃ አቮካዶም ራሱ አቁሜያለሁ ላልተወሰነ ጊዜ ለነው አበዛው መሰለኝ። አላበዛሽም ጎበዝ፣ አላበዛሽም። ቢኮዝ ሪል የሆነ ጆርኒሽን ነው ሼር እያደረግሽ ያለሽው እና ረዥም ጊዜ ነው የቆየሽው። በዚህ በረዥም ጊዜ ውስጥ ደግሞ እኛም ሞር ነገሮችን እየቀየርን ስንሄድ አብረሽ ጎበዝ ተማሪ ሆነሽ እየተቀየርሽ ነው የመጣሽው እና እጅግ ነው ማደንቅሽ፣ በጣም አደንቅሻለሁ። እና ምን ትላለህ? ጎ ሄድ ዲቴል እንግዲህ አሁን ትልቁ አሁን ኦፊስ ሰሞኑን እንግዲህ ሰምተሻል እና በፊት ሞር ኦንላይን ላይ ነው። በሳምንት 2 ቀን ነበር ሰዎች በቢሮ ደረጃ አይ ነበረው። ቢሮ ከፍተናል፣ ሰምተሻል። 2 ወር አልፎናል። ያው እሱን አውቃለሁ። እንዴት ተከተላል? 2 ቀን ማክሰኞና አርብ ብቻ ነበር የምገባው። አሁን ዴይሊ አድርጌያለሁ። አዎ እንዴ በጣም ጠፍተሃል። ዩቲዩብ ላይ ራሱ እኮ ሳይ የለም እንደ በፊቱ አይደለም። ድሮ እኮ በየቶሎ ቶሎ በቃ ከእንቅልፌ ስነሳ አንተን ነው የምከፍተው። yes so እንግዲህ ኦልሞስት 150 ቪዲዮ አለፍንና ወደ መሬት የግድ ማውረድ አለብን፣ ፕራክቲካል መሆን አለበት በሚልም ነው ባይዜ ያው ቢኮዝ ለማስተማሩማ እንደው ኦልሞስት 10 ወር አመት እኮ የሞላን ነውና ኦፍ ኮርስ በቃ እኮ ደበደብ ነው በቃ ጀስት ምንም የቀረ ነገር የለም። እውነት ነው። ሰዎች በባህሪያቸው ቁጭ ብሎ በትክክል አንድ ፕሮግራም ሰምቶ እንኳን አይማሩም። ያስተዋልኩት ነገር ስንት ወር ሞከራችሁ? ይሄን ያክል ወር። ዛሬ ምን በላ? እንቁላል። ስንት እንቁላል በላ? 1 መስራት ስጋ ምን ያክል? 2 ማንኪያ ይሁን ምን እያሰብኩ መጣው ሞር ትኩረቴን ኦፊስ ልግባ። ኦኬ ሰዎች ይመጣሉ፣ ቢያንስ ፎርሙላቸውን ምን ያክል መመገብ አለባቸው። ኦኬ አንቺም እኮ መመገብ እንዳለብሽ ታውቂያለሽ። አሳ ስጋች ግን ምን ያክል የሚሆን ነገር ሁልጊዜ ጥያቄ ነው የሚሆንብሽ። ትክክል። ያ ደግሞ ቋሚ አይደለም። እሱ ራሱ ቢሆን በየጊዜው ነው የሚቀየረው። አንቺ ስትቀየሪ ምግቦቹ ይቀየራሉ። ይሄን ያስተዋልሽው አንቺም እና ለዛ ኦፊስ ሬጉላርሊ እየገባው ነው። የዓላማዬ ኢቢኤስ እምነት ተናግሬያለሁ። በ50 ዓመቴ ጡረታ እወጣለሁ ብዬ ሳስብ ይሄ ደግሞ እግዚአብሔር ሌላ አሳይመንት ሰጠኝ፣ ሌላ የቤት ስራ ሰጠኝ ብዬ ተናግሬያለሁ ኢቢኤስም ላይ እና እግዚአብሔር አልሰራም። ለመናገር ጡረታ ብዬ ያልኩትን ሀሳብ አሁን ቀይሬያለሁ። ቢኮዝ ኢነርጂ ልዩ ሆነ። እኔ እንግዲህ 50 መጀመሪያ በነበረኝ እንግዲህ ሰውነት በዚያ በነበረኝ ፊዚካል እንደው ኢነርጂም ጥሩ አልነበረም። እንግዲህ ቦርጬን አይተሽዋል እና ከ50 በኋላማ በቃ ጀስት አላለም። አንድ ሰው ጡረታ ከወጣ በኋላ እንግዲህ የሚያስበውን ታስቢያለሽ እና ታውቂያለሽ እና እንዴ ልጄ የሚገርም ነገር እንደው ስለሚረሳ ነውና እኔ አሁን ሰኔ ላይ 16 ዓመቷ አከበረች ሰኔ 1 እና ያቺ ደግሞ 15 ነው የምትሄደውና አየችና የድሮውን ኢቢኤስ ላይ ያለውንና ያሁኑን ጭራሽ በቃ አሁን ሰሞኑን ራሱ እንትን እንዴ ቤቲ ያልኳት ልጄን ማለት ነው ማለት በቃ በኋላ እንደው ይሄ ዶክተር አይተሽዋል አልኳት። እዛ አዎ አይቼዋለሁ። እንደው በፊት ነው ያልኳት። ገምቺ እስቲ ስንት ዓመት ይመስልሻል አልኳት። ኧረ ማሚ 29 ወደ 30 ምናምን አለችኝ። እንዴ በቃ ከዛ ወይኔ ቤትዬ እንደዛ አይደለም እኮ አልኳት። ስንት ዓመቱ ነው ምናምን አለችኝ። ኧረ 51 ምናምን ይሆናል ምናምን እንጂ ገረማት። በቃ በጣም ተደነቀችና ኤጂዝ ነበር ምናምን የሚባለውን ነገር ለካ ከዛ እውነት ለመናገር በቃ እኔ ራሱ ያው አንተን ከማቀ እንደዚህ ኢቢኤስ ላይ ጀምሮ ካወቀ ሰው መቼም እንኳን ራሱ ስንት ሰው ይቀይራል። ግን እኔ ራሱ በቃ እያማረብኝ
እውነት ለመናገር ያው አሁንም 35 ዓመቴ ነው። ግን በቃ ያማረብኝ የሆነ እንዴ በቃ ከልጆችሽ እኩያ የሆንሽ ትመጫለሽ እያለኝ ነው ሰው። 10 ዓመት ቀነስሽ እኮ ያ እሱን ሰላማውን አዎ ዛሬ ኦፊስ ገርጂ ነበርኩ ጠዋትና እንደ አጋጣሚ ስክሪናችን ላይ የኛ የኢቢኤሱን ለቀን ነበር። ሰዎች ሲመጡ ኦፊስም ያው እንደው ሲቀመጡና እዛው እኔ ኦፊስ ላይ እንደዚሁ ስክሪን ላይ የሁለተኛው ኢቢኤስ ላይ የተሰራው የኒው ይር ላይ አይተሽዋል? እሱ አዎ እንዴ አይቼዋለሁ። እኔ እከታተላለሁ እንዴ እንደውም በጣም ቆንጆ ነበረ። yes በጣም ሰዎች እንደው ብዙ አልታየ። የሚገርምሽ ነገር እኔ አይቼዋለሁ። በጣም ቆንጆ ነበር። ትልቅ ኮንሰፕት እዛ ጋር ነበር። እንደውም ኮንሰፕቱ እንደው አይዲያው እንደውም የነበረው ቀድሞ መብላት ያለባችሁን ቀድማችሁ ብሉ፣ እንጀራው መጨረሻ ላይ ይሁን ነው። ቢሆንም መበላት ቢሆንም ከተበላማ አዘይንድ ምን ችግር አለው? እንግዲህ አስቢ፣ ያለወጥ ካልበላ ሰውዬ ትንሽ ጎርሶ እኮ ነው የሚያቆመው። መጀመሪያ ነው ቀድሞ የበላቸው ምግቦች ያዝ ያደርጉታል። እነ ፕሮቲኖቹ ምናምን የሚያስፈልገውን ሰውነት የሚፈልገውን ቢልሸር ፕሮቲን ብለውን ቃል እውነት ለመናገር አልወደውም። ሰውነት እጅግ የሚፈልገውን ነገር ከሰጠነው በኋላ ብንል ነው የሚሻለው። እና እኔ እያየን ነበሩ ክሊያንቶቼ ነበሩ ዛሬ ኦፊስ ገብቼ የመጡትና ልክ ፒክቸሩ ሲመጣ ባለቤቴ ናት አልኳቸው። አዩዋት ሰሞኑን ብዬ ቁጥር ተናገርኩና አከበርን አልኩ። እንዳትገለኝ ብዬ ነው ቁጥሩን ከጠራው እዚህ ጋር ነውና እንግዲህ ግንቦት 22 ላይ ሰሞኑን አከበርን እድሜዋን ብዬ ቁጥሩን ስናገር ምን አዎ በጣም ነው የምታምረው። ታምራላችሁ። ወደ ወጣትነት በቃ ወደ ልጅነት ነው የተመለሳችሁት። የእሷንም ፎቶ ያለው ቲክቶክ ላይ ለዚያም ነው የሚጮህ እንደሚሆን ስለማቅ ነው የሚጮኸው። ገብቶሻል? ምናልባት ይሄ ነገር ተራ የክብደት ቅነሳ ቢሆን አላወራም እንደዚህ። ገብቶሻል? እኔ ለውፍረቴም ብዬ አይደለም የጀመርኩት። ሰምተሻል? ሜታቦሊክ ኢሹን ሪቨርስ ለማድረግ ብዬ የጀመርኩት አመጋገብ ኮምፕሊትሊ ሌላ ጎረምሳ እያረገኝ በ50 ዓመት ጡረታ እወጣለሁ ብዬ ጡረተኛ ብዬ አእምሮ ላይ ሳልኩትን ሰውዬ ድጋሜ እንግዲህ እዚህ ውስጥ እንገባ አደረገኝ። ለአመት 2 ዓመት አስለፈለፈኝ። አሁን ደግሞ የግድ ቁጭ በላለኝ። ኦፊስ እንግዲህ ገብቻለሁ። ትላንት ዛሬ ማክሰኞ ነው። አዎ ዛሬ ማክሰኞ ነው። ትላንት ጀምሮ በቃ ሬጉላር በቃ የቢሮ ሰራተኛ ሆኛለሁ። ጋዋን እየመጣልኝ ነው። ከዚህ በኋላ በጋዋን ነው የምታዩኝ። ኦፊስም ስትመጡ በጋዋን ነው። እዚህ እንኳን ታይም አግኝቼ መሀል ላይ ሲገባ ከነጋዋኔ ነው የምመጣው። አዲስ ቢሮ አዲስ ስራ በዛሬ 25 ዓመት የጀመርኩትን ኦፊስ እንደገና ዛሬም እንግዲህ ልጀምር ነው። 25 ዓመት እንደውም በተሻለ ጤና በተሻለ እድሜው ራሱ ሪቨርስ ስለተደረገ እኮ ነው። ባለቤትሽስ ለውጥ አለው? ባለቤቴ ያው የኦዲተር አካውንታንት ነው። ብዙ ቦታ ነው እንትን የሚለው ብዙም ስፖርቱ ላይ አይደለም። ምግቡ ግን እየበላ ነው። ለውጥ አለው። ምግቡን እየበላ ነው። ግን ያው እሱ ምንድነው እንደ ተፈጥሯቸው ሁሉም ሰው ይለያያል። በጣም ፎከስ አድርጎ የሚበላው ይሄ ቦሎቄውን ምናምን ከአትክልት ጋር ይወደዋል በጣም። ያው ጠዋትና ማታ ነው የሚበላው። መሀል ላይ እንኳን ብዙ አይበላም እውነት ለመናገር። ስልኬን ስጪውና ስልኬ አለሽ አይደል? ስልኬን ስጪውና ኮሚኒኬት ያርገኝ። እንግዲህ የሚወደውን አይደለም መሆን ያለበትን ነው አይደል? ምን አደረግኩ መሰለ ዶክተርዬ፣ እንዳይሰለቸው ብዬ እኔ ቦሎቄው ምናምኑ ማለት ነው መሀል ላይ ሌላም ነገር እንትን ክሬቭ እንዳያደርግ በማለት እነዚህ አትክልት አድርጌ እነዚህ ምንድነው አይብ፣ እንቁላል እንደገና ስጋ የማይጠፋን ቤትና ስጋ ቀዩን ስጋ እያደረኩኝ ከአይብ ጋር ማታ እንደዚህ ትንሽ ከጎመን ጋር እያደረኩኝ ሚክስ ቀላቅሎ ምናምን አድርጎ ይበላል። እና ግሪክ ዮገርትም እንደዚህ እንትን ይጠቀማል። ግን ለሳምንት እምቢ አለኝ። እንደምትዩ ዘጋብህ። እንግዲህ ምን እናድርግልህ በይው። ዘጋብህ። እንዴት ነው ሰው ቀይ ስጋ እያለለት አፎርድ እያደረገ መግዛት እየቻለ አሳ መግዛት የሚችል ሰው ሳልመን መግዛት መብላት የሚችል ሰው ከቦሎቄ ጋዛ ምን አታገለው በፈጣሪ። እንዴ በጣም ሚሳንደርሳን ይሄንን በእውነት ነው የምነግርህ አይደል ዶክተርዬ። እኔ እንግዲህ ካንተ እኩል በቃ እኩል በሚባል ደረጃ ነው የማውቅህ። ግን
እኔ ራሱ ቅርብ ጊዜ ነው በቃ ይሄ ነገር የገባኝ። የሚገርም ለካ ያወፍራል። እንደሚያወፍር ደግሞ በደንብ ነው ያየሁት በራሴ ራሱ ነው። ይኸውልሽ ግን እዚህ ነው ምናወራው። ይኸውልሽ ሰዎች በአቅም እጦት አፎርድ የሚያደርጉት ምግብ ባቂላ ከሆነ ቦሎቄ ከሆነ ምስር ከሆነ ዳስፋይን እኮ ገብቶሻል። ከእንጀራ በወጥ 1000 ጊዜ ይሻላል። ይሄ ብዙ ጊዜ ተናገሩ ያለው አቅም እያለው አሁን ስላልሽኝ እኮ ስለ ስጋ ስላልሽኝ ነው ይሄንን ማውራውና አይጣፋም። የክትፎ ስጋ ክትፎ አላልኩም እንግዲህ ክትፎና የክትፎ ስጋ ይለያያል። እኔና ትረጅኛለሽ አንቺ የክትፎን ስጋ ዘ ቤስት ኳሊቲ ስጋ ነው ለኔ የክትፎ ስጋ ዘ ቤስት። ኦኬ ኢቭን የፍየል ስጋ የበሬ ስጋ የበግ ስጋ ያላችሁ መከራችሁን አትብሉ። የክትፎ ስጋ ዘ ፋይነስት ስጋ ነው፣ ቶፕ ኳሊቲ ነው። ይሄን አፎርድ ማድረግ የሚችል ሰው አሳን አፎርድ ማድረግ የሚችል ሰው ባለቤቱ በዚህ ልክ የምግብን ፕሪንሲፕል የተረዳች ሆኖ ሳለ በቃ ይቅርብኝ ባቂላ ምን ከሆነ ቀጥቅጠው እንግዲህ ምን ታርግልብናል። እኔ ማለት ምን ይለኛል መሰለህ ችል ጨርስልሽ በኋላ ከሀሳባችን እንዳንወጣና አንደኛ ያወፍራል ያልሽው ነገር ነው። ሳምሃው ከእንጀራ ይሻላል እንዳልኩሽ ስቲል ኢነርጂ ዴንስ ነው የማወፈር እድል አለው። እኔ እሱ አይደለም ትልቁ ኢሹዬ፣ ሰውነቱን እየመገበ አይደለም፣ ሰውነቱ የሚፈልገውን ነገር እየነሳው ነው። ትረጅኛለሽ። ባቂላ በልቶ ኦኬ 1 ኪሎ ባቂላ በልቶ እንኳን ከትንሽዬ ግራም ኦፍ አሳ ወይንም ስጋ ወይንም ቺክን ብረስት ለኔ ንጉስ ነው እንግዲህ ታውቂያለሽ። እና የሚያገኘውን አያገኝም። እንግዲህ 1 ኪሎ ነው ያልኩሽ፣ መጨረስ ከቻለ ነው እሱ 1 ኪሎ ባቂላ ስጪው ከቻለ ነው እሱ የሚጨርሰው። በስንኳን ከነዛ ማግኘት የሚገባውን ሰውነት እጅግ የሚፈልገውን ኳሊቲ ፕሮቲን ኒውትረንት ፈጽሞ ያገኛል። ምን ላድርግለት ታዲያ? እኔ ከማውራት ውጭ ማውቀውን ነገር ሳልሰስት ሳልደብቅ እንዲች ከማውራት ውጭ ምን ላደርግለት እችላለሁ? እንዳንረሳ ደውል ተብልሃል በይው። እምቢ ካለች ደግመሽ አትጠይቂው። እንግዲህ ምን ላደርግለት እችላለሁ? ኧረ ችግር የለውም። አይ ምን አለ መሰለህ ዶክተርዬ፣ እሱ ጋር የማየው ክፍተት ማለት ነው ምንድነው እኔ አሁን በዚህ ሰዓት ደህና ነኝ ማለት እኔ ግን አልዋሽም፣ ሀቁን ነው የምነግርህ። ቦርጭ ነገር አለበት እና እኛ እኮ ገና ነን፣ እኛ እኮ አልታመምንም፣ እኔ እኮ ደህና ነኝ፣ ይህንንም በልቼ እንትን ካልኩ የሚለው ነገር አለ። ኮመንት ስሚ፣ እኛ ገና ነን፣ ቦርጭ እያለው እኛ ገና ነን፣ እኛ ደህና ነን፣ እኛ እኮ ችግር የለውም እንብላ እያለ ነው። ኮመንት እየሰማሽ ቀጥይ እና አይ እንደሱ አታድርግ እንትን ችግር የለውም በሚለው ነው። እና ያው ግን ጥረት ያደርጋል። ግሪክ ዮገርቱንም እንዳልከው ቺክኑንም ምናምን ይገዛል። እውነት ለመናገር በጣም ዶክተርዬ እውነት ሀቅ አይደለ? አንዳንድ ወንዶች እኮ ሰምተው ምሽ ማይሉ አሉ። መቼም በእውነቴን ነው የምነግርህ። እና እሱ እንዲያውም ሰምቶ ያደርጋል። ግን ምንድን ነው መሰለ እስቲ 1 ሳምንት ሞክረው በቃ እንደው በቃ ይሄ አሁን ከጎመን ከጥቅል ጎመን ጋር ስጋዋን ጠዋት አሁን እንቁላል የተቀቀለችዋን በቃ ከአይብ ጋር የሆነ እሷን ሞክር ግድ የለህም ምናምን ስለው በቃ የሆነ እውነት ለመናገር ያቺ ሱስ ሆነበት። በቃ ባቄላ ቦሎቄ አንድ ላይ አድርጌ ነው እንዲህ ሽምብራዎቹን ምናምን በቃ ዘብዝፌ ቀቅዬ ነው እና እሷን ደግሞ ትንሽ ስኳር ማንኪያ ቅቤ አድርጌ አይ ምናምን በእውነት ለመናገር በጣም ነው የሚጣፍጠው። እና እሷን ላይ ነው ፎከስ እያደረገ ያለው። እና እንዳልከው ስልክህን ልክ እንትንልለትና ለሹም ነኝ። አሁን እኮ ስልክ አይደለም በአካልም ወክና መንገዳችን እንግዲህ ቆንጆ ሆኖ የለም በደስቲ ቤት ሰፈር ይመቻል። በገርጂ ካለም 24 እኔና የእናቱ ቤት 24 ነው። በቃ ነው በቃ ገርጂ ይቀርባቸዋል። ስለዚህ አትንገሪው እኔ ጋር ነው እንደምገቡ እዛ ሶስት አካባቢ ክትፎን እንብላ በይውና እስቲ ና አንድ ጓደኛዬ ምናምን ብለሽ በቃ እኔ ጋር አስገቢና ሂጂ አለች። በቃ እንደዛ አደርጋለሁ። ታስገቢያለሽ እንድቻ አድርጌ ቻሊ ችጄ እንኳን አሰራም ቤቱን ቆልፌ ደህና አድርጌ መስመር አዝዘዋለሁ። አይ እውነት ነው ያስፈልገዋል ዶክተር። በራሳችሁ ጊዜ ሞክራቸዋል፣ አፕሪሺየት አደርጋለሁ። በራስ ጊዜ መሞከርና ደግሞ ፊት ለፊት እኔ ጋር መጥቶ እንደው እያንዳንዱ ነገር ተምሮ መሄድ አንድ አይደለም። ይህን ደግሞ ላይቭ ላይ ያሉም ክሊያንቶቼም ሰሞኑን ከትላንት ጀምሮ ዛሬም የመጡ ክሊያንቶቼ ይገረማሉ። ብዙ ነገራቸው ሮንግ እንደሆነ ተምሮ ነው የሄዱትና
ቢኮዝ እዚች ላይ ማውራት የምችለው እኮ ጀነራል ነገር ነው። ትረጅኛል። ጀነራል ኢንፎርሜሽን ነው። እሱንም በጣም አንደርስታንድ የሚያደርግ ሰው ሻርፕ የሆነ ሰው ነው ሳምሃው የተሻለ ነገር የሚያገኘው። መተሽ ኦፊስ ግን ፎርሙላሽን ይዘሽ ነው የምትሄጂው። ቀሪ ዘመንሽን መብላት ያለብሽን ላይፍ ስታይልሽ ምን መሆን አለበት ሁሉንም ነገር ነው ጋይድ ማድረግሽ እና ጊዜ ዶክተር እኔ የምጠይቅ ነገር አለ። አንድ ጊዜ ሚውት አድርጊና ፍቅር ቢዚ ናት። አንዴ ማስታወቂያ ያላት መሰለኝ እሱን እስክትናገር ሚውት አድርጊ አንቺ። የስ ፍቅር መጥተሻል። እንዴት ዋላችሁ? የምትታዩን 225 ሰዎች እንኳን ደህና መጣችሁ። እንደተለመደው ስለመጣችሁና ስላወቅናችሁ ደስ ብሎናል። እንግዲህ የዛሬው ላይቭ ሴሽን ከቦሌ ዴች ገዳ 8ኛ ፎቅ ከሚገኘው ጊዜያዊ ስቱዲዮ ነው ማለት እንችላለን። ጥሩ ጊዜ እያሳለፍን እንደሆነ ተስፋ እናደርጋለን። እንደተለመደው ማስታወቂያዎችን ለማስታወስ ያህል የገባሁት እንግዲህ ከትናንት ከሰኞ ጀምሮ ማንም ሰው አገልግሎት የሚፈልግ ከሜታቦሊክ ኢሹ ጋር ጥያቄ ያለው ማንኛውም ሰው ከፈለገ ለኛ ስልክ በመደወል ቀጠሮ በመያዝ ካርድ ብቻ በማውጣት ከዶክተር ጋር አገልግሎት ለማግኘት መንገድ የተከፈተ መሆኑን ለማስታወስ እወዳለሁ። ክፍለ ሀገር ያላችሁ እንዲሁም ከሀገር ውጭ ያላችሁ ደግሞ ኦንላይን ሰርቪሳችን እንደተለመደው ይቀጥላል። ባላችሁበት ምዝገባ ፈጽማችሁ በኦንላይን በዙም አገልግሎታችሁ ማግኘት የምትችሉ መሆኑን እንገልጻለን። አዲስ አበባና አካባቢው ያላችሁ ክፍለ ሀገር ሆኖ ግን በቢሮ በአካል መተን አገልግሎት ማግኘት እንፈልጋለን የምትሉ ሁሉ እንዳልኳችሁ የካርድ ብቻ በማውጣት ቀጠሮ በመያዝ ቀጠሮ በሰጣችሁበት ቀን ቢሮ በመጎብኘት መጠቀም መገልገል ትችላላችሁ። እንደዚሁም 131,000 የገባውን ቲክቶክ አካውንት ዶክተር ቤሪ ዱቢሶ የሚለውን አሁን ላይቭ ስቴሽን እየተከናወነበት ያለውን ፎሎ አርጉ፣ ላይክ አርጉ፣ ሼር አርጉ። እንደዚሁም 25,000 የተሻገረውን ዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አርጉ። ለወዳጆቻችሁ እንዲያውቁ ሼር አርጉላቸው። እንግዲህ የግሌ መቅደስ ደብረ ወርቅና እኔ እናንተን ለማገልገል በመደውሉ ሰዓት ስልኮቻችሁን በማንሳት መረጃ በመስጠት በመመዝገብ እናንተን ለማገልገል ሁሌም ዝግጁ ነን። ይህንንም ለማስታወስ ነው። ስልክ 0911042280 የፍቅርተ ነው። 0912048281 የግሌ ነው። 0911581692 የግሌ እንዲሁም 0913715083 ደብረ ወርቅ ቢሮ ስትሄዱ የምታገኟት ናት። ስለዚህ በፈለጋችሁበት ስልክ አማራጭ እየደወላችሁ ለአገልግሎት የሚያስፈልገውን መረጃ ከኛ በማግኘት መምጣት ትችላላችሁ። እንደገና ደግሞ ገስት ላይ መግባት የምትፈልጉ ጥያቄ ያላችሁ ኮመንት ላይ እንደዚህ ጥያቄ ያለን ብትሉ ቅድሚያ ሰጥተን እናስገባችኋለን። ስለዚህ ኮመንት ላይ እንደዚህ ከስኳር ከውፍረት ወይም ከግፊት ጋር ወይም ከእንደዚህ ጋር ብላችሁ ኮመንት ላይ ጻፉ። እንግዲህ ዶክተር እያስጎበኛችሁ ያለው ቢሮ ነው። ይሄ የቦሌው ቢሮአችን ነው። እንደምታዩት ዶክተር ቤሪ ዱቢሶ ሄልዝ ኮንሰልታንሲ ይላል። ራይት ሜዲካል ኮንሰልታንሲ ነው። ይሄ ቦሌው ያስጎበኛል። ቦታ እየቀየርኩ ነው እንጂ ምን አለበት። ለማንኛውም ያው በዚህ ጎብኝተዋል። እንግዲህ እንደነገርኳችሁ ካርድ በማውጣት አገልግሎት ማግኘት ትችላላችሁ። ለነገና ለተነገ ወዲያ ቀጠሮ የተያዘላችሁ ሁሉ በተለይ ከክፍለ ሀገር የመጣችሁ በጠዋት እንድትስተናገዱ ሰዓት አክብራችሁ ነው። በየቀጠሯችሁ መሰረት ሰዓታችሁን ተጠቀሙ። እንግዲህ አመሰግናለሁ። ታንኪ ፍቅር እጅግ አመሰግናለሁ። ቢዚ እንደሆንሽ አውቃለሁ። እንግዲህ ቢሮ ነሽ ያለሽው፣ ስራሽን ስሪ። አስፈላጊ ከሆነ ማላ ትገቢያለሽ። ታንኪ በጣም አና አቤት ጥያቄ ያለሽ አንድ ሰው ሌላ ሰው እንዳስገባ ጨርሽና ውጪ አንቺ። አይ ጥያቄ ያለኝ ያው እና እንትኑ የምመዘንበት አንዴ ሜትር ከ63 ይላል፣ አንዱ ሜትር ከ62 ይላል። አሁን ያለውበት ኪሎ ደግሞ ወደ 68 ምናምን ሆኗል እና 12 ኪሎ 12 ስንት መሆን አለበት? 12 ኪሎ ፋት ተሸክመናል። ቢኮዝ መሆን ያለብሽ 55 አካባቢ ነው። ሜትር ከ63 ነሽ አይደል? ሜትር ከ63 55 56 ቤስት ነው ላንቺ ቤስት። ስለዚህ አንድ እንትን ምንድነው ይሄ ቆሎ ምናምን ይቅርብኛ። ይሄ አሁን ክረምት በቆሎ ምናምን አለብላ ላቁም። በቆሎ ችግር የለውም። በቆሎ ይሄንን ማውራው ለሁላችሁም ነው። በቆሎ እሸት ችግር የለውም። እሺ
እንዴት ላስረዳሽ? ገብስ ምናምን ይሄ ቅንጬ ምናምን አይበላ ይቅር። ቆይ ያጣጣልፊና እችን መልሰን እንሂድ። እየተማሩ ነው። በቆሎ ስቴጅ አለው። ኦኬ ታሽጎ የሚሸጥ በቆሎ ታውቂያለሽ? ቤቢ ኮርን እንደ ባቄላ ምናምን ታሽጎ የሚሸጥ አለ። ሱፐር ማርኬት ቤቢ ኮርን አሁን ውሃ በዩ እሱን አንቺ አሁን በቆሎ መሆኑን ነው የምታውቂው እና እንደ ጦር ነው የምትፈሪው። ኢንጆይት ምክንያቱም ገና ስኳር አልያዘም ነበር። ቤቢ ኮርን እርሊ ነው። ገብቶሻል? እርሊ ነው፣ እሸት ነው፣ ውሃ ነው ሞር ያለው። እየደረቀ መጣ። አሁን የምንበላው እሸት አሁን ክረምት ነው፣ እኛም እየደበደብነው ነው። እንጆይ አድርጉት። ቬጂቴብል ነው። ኦኬ ቦታኒካሊ በዛ ስቴጅ ላይ ፍሩት ነው። የሚገርምሽ ነገር ገና ስኳር አላጠራቀምም እንደማለት ነው። በቆሎ አይተሽ እንደሆነ እየደረቀ ይመጣል። ያ ትንሽ ድርቅ ያለ በተለይ ቆሎ ምናምን የምናደርገው ትንሽ ከፍ ያለ ስታርች ያለው ስኳር አለው። እሱ እንደማለት ነው። ሂጂያውን ደረቀ አይደለ? ያ የኢነርጂ ቦምብ ነው። ከፍተኛ ስታርች ይዟል እንደማለት ነው። እሱ ነው መጥፎ። ሪሌቲቭሊ ለየትኛው ሜታቦሊክ ስቴት ላለ ሰው እሱ አይሆንም። ከሱ ስቴጅ ደግሞ ከፍ አድርጌ ልንገርሽ፣ ዘወርስት ከበቆሎ የወጣ ነገር ዘይት። በቆሎ ከፍተኛ ኤነርጂ እንዳለው የምታውቂው ከበቆሎ ኮርን ኦይል አለ እኮ። ግቢና የበቆሎ ዘይት ታውቂ? ኮርን ኦይል አለ። ያ ዘወርስት ነው ከበቆሎ ዱቄት። ከበቆሎ ቂጣ ይልቅ ከበቆሎ የወጣ ዘይት ምን ያክል ከፍተኛ ኤነርጂ እንደሆነ መረዳት ቻልሽ። አት ሴም ታይም በቆሎ ከፍተኛ ኤነርጂ ዴንስ ከመሆኑ የተነሳ ስኳር ይሰራል ከሱ። ምን አይነት ስኳር በይ? ሃይ ፍሩክቶስ ኮርን ሲረፕ። ልጆቻችን ፓንኬክ ላይ የሚጨምሩት ማር የሚመስለው ከበቆሎ ይወጣ። የጠየቅሽኝ እሸት ነው፣ ቀጥቅጭው። ለዚያውም ደረቅ ሳይደርቅ በፊት ስትገዢ እርሊ ኦኬ ቼክ አድርገሽ እንደዚህ በጣም እርሊ የእሸት ደረጃ ላይ ከሆነ ማናችሁ መመገብ ትችላላችሁ። ከውፍረት ጋር የምትታገሉም ትችላላችሁ። ስኳር እየቀለበሳችሁ ያላችሁ ትችላላችሁ። የትኛው ሜታቦሊክ ኢሹ ላላችሁ ሰዎች መብላት ትችላላችሁ። ያስ እሱን ልጠይቅ ነበር። እሱ ምናምን ይለፈን እሱ ላይ እናውራም። ገብስ ቆሎ ምናምን ያልሽው እሱ ይለፍሻል። ማይሆን ነገር ይሄንንም መፈቀዱ ትልቅ ነገር ነው። እያማረኝ እኮ መብላት ከሰላ አቀጣጥዬ መብላት እያማረኝ ሀሳብ ሆኖብኝ ነበር። ከንግስቲቷ ጋር ሁልጊዜ የምንጣለው በዚህ ነው። እኔ እሸት ከገጠር ያደግኩት እሸት ካየው አቁም ይላታለሁ። መኪና ቤት ያቆሽሻል፣ መኪና ያቆሽሻል፣ እዚያ ትበላ ያልሰማት ነው። አይ ግድ ነው። ይህን ክረምትማ በቃ አንተ ከፈቀድክልኝ አሪፍ ነው። በቃ በለውጥ ደግሞ እንገናኛለን። ልክ 55 ኪሎ ሲሆን እውነት ቆይ እንጂ ሳትለወጡ እንጂ ጎብኙን እንጂ መርቁ እንጂ። በእውነት ሁሌ እንደባረኩ ነው። እንደውም ዘመን በጌታ ቤት ይለቅ። በቃ ከዚህ በላይ በረከት የለም። ተባረክ። እሺ ተባረክ። አመሰግናለሁ በጣም። ፕላንት ናቸው ገብረ ሰላማ ምናምን ቴሚኒስ ናቸው። ኔክስት አዳስ ዶክተር ሰላም አቤት አቤት። እግዚአብሔር ይመስገን ዶክተር። ሰላም ነሽ? ሰላም ነኝ ዶክተር። እንዴት ነህ? አዲስ አበባ ከደብረ ዘይት። ደብረ ዘይት ታዲያ ወክ አድርገሽ እኮ ትያለሽ። እንመጣለን አይቀርም። ምን ያለሽ ደብረ ዘይት ደግሞ አሉ እናንተና አሉ እንጥቅተም አሉ እናላምሸት ጎበዝ ልጆች አሉና ከምን ጋር ታገርሻለሽ? ሰዓት የለኝም። ሰው አለኝ፣ እንግዳ አለኝ። ምን እሹ ገጠመሽ? እሺ ባለቤቴ ነው ባለፈው ያናገርንህ ሙልጌታ የሚባለው እና እንትን ጀምሮ
አዎ አናግረንህ ነበረና ምግቡን እያስተካክለን ነበረ። ላይ ነው ወይስ ክሊያንት ነው? ከ200 አይ ክሊያንት አይደለም ላይቭ ላይ ነው። አዎ በላይቭ ነው እንትን ያልንህ ነበረና ገባኝ። ምን ተፈጠረ? አዳስ ወጣለች። ታይምም የለኝም። ሂሩት ሰማሻል? አዳስ በውስጥ ኮሚኒኬት አድርጊን። አዳስ ስልካችሁን አስቀምጡላት። ፎሎ አድርጓት። ፍቅር የግሌ ደብረ ወርቅ ፎሎ አድርጓት። አዳስም ሂሩት ሰማሻል? ሂሩት አይሰማሽም? ሂሩት አይሰማትም። ፍቅር ካለች ግቢ። ታይም የለኝም። ታይም ያልቋል። ክሊያንት አለኝ። እንግዳ ስለመጣ ከኔ ጋር እዚሁ እንጨርሳለን። ታይም ጋለኝ ከሰዓት ወይ ማታ አካባቢ ኦልሬዲ ከሰዓት ነው። አክቹዋሊ ማታ ገባለሁ። ካልሆነ ነገ ታይም ሳገኝ ገባለሁ። ፍቅር ማስጠንቀቂያ ካለች ተናገሪ። ጨርሻለሁ። ከኔ ጋር ደውሉ። በማንኛውም ጊዜ ያስ ጨርሻለሁ ነኝ። በድጋሜ የመጣችሁ እንኳን ደህና መጣችሁ። ዶክተር ስለ ቆይታችን እናመሰግናለን። እንደተለመደው እንግዲህ የዶክተር ቤሪን አገልግሎት የምትፈልጉ ሁሉ ኮመንት ላይ በተጠቀሱት ስልክ ቁጥሮች በመደወል ቀጠሮ በመያዝ ካርድ ብቻ በማውጣት አገልግሎት ማግኘት ትችላላችሁ። ይህንንም ለማግኘት የግሌ ደብረ ወርቅ መቅደስና እኔ ጋር በመደወል ማንኛውንም መረጃ ማግኘት ትችላላችሁ። ከሀገር ውጭና ክፍለ ሀገር ያላችሁ እንደገና ደግሞ አዲስ አበባም ሆናችሁ የኦንላይን አገልግሎት ብቻ ነው የምንፈልገው የምትሉ ሁሉ የኦንላይን አገልግሎት ምዝገባችን እንደተለመደ ይቀጥላል። ይህንንም አገልግሎት ለማግኘት 0911 04 2280 ፍቅር 0912 04 8281 የግሌ እንደዚሁም 0913 71 50 83 ደብረ ወርቅ እና ባዮ ላይ ያለው የመቅደስ ስልክ 0911 58 1692 መቅደስ በመደወል አስፈላጊውን መረጃ ማግኘት ትችላላችሁ። በኦንላይን አገልግሎታችን መገልገል የምትፈልጉ ሁሉ ደውሉልን፣ ተመዝገቡ። ዶክተር እናንተን ለማገልገል ምንጊዜም ዝግጁ ነው። ዩቲዩብ አካውንት እንግዲህ 25420 የተሻገረውን የዩቲዩብ አካውንት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይ ሼር አድርጉ። እንደዚሁም ቲክቶክም እንደዚሁ ፎሎ አድርጉ። አመሰግናለን። እንግዲህ ላለፉት 30 ደቂቃ ዶክተር ገብቶ የተወሰነ ከአንድም ከሁለትም ሰው